ለእናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ አቶ ሲምባም የሶሊያናን ጓደኛ ያግታትና ይዛትና እውነታውን እንድታውቅ እፈልጋለሁ። ከኒሞሪውም በመጀመሪያ ክፍል ላይ እንዳየነው የአባቷ ገዳይ ፍቅረኛዋ እንደሆነ ሁሉን ነገር እንድታውቅ እፈልጋለሁ እያለ ይነግራታል ማለት ነው። እሷም ደግሞ እኔ ስለ ምን እውነት ነው የምትነግረኝ? ምንድነው የምታወራው? ትለዋለች ማለት ነው። እሱም ደግሞ ከሴትዮዋ ማወቅ የሚፈልገው ነገር አለና ከሶሊያና ጋር ምንድነው ቅርርብነታችሁ? የምትቀራረቡት ነገር ምንድነው እያለ ይጠይቃታል ማለት ነው። እሷም ደግሞ ያው እንደ ልጅን ማያት በእድሜም ስለምታንስ እንደ ልጇ እንደምታያትና በጣም እንደምታዝንላት እንደምትራራላት ምናምን እንደምታስብላት ትነግረዋለች ማለት ነው። እንግዲህ ሲምባም ደግሞ ያ ኮማንደር እያሳደደው እንደሆነና የልጅቱ ፍቅረኛ እንደሆነ ምናምን ነገራት ማለት ነው። እንግዲህ እቺ ሴትም ከነሶሊያና ቤት ኮማንደሩ ቤት ተቀጥራ ትሰራለች ማለት ነውና የዋንቺ እሱ ቤት ተቀጥራ ስለምትሰሪ ምንም ምስጢር እንደማታወጭ ይሰማኛል ይላታል ማለት ነው። እንግዲህ እሷም ልጅቷ ታውቃለች የልጅቷ የአባቷ ገዳይ ኮማንደሩ እንደሆነ ታውቃለች ምናምን ትለዋለች ማለት ነው። እሱም ምን ብሎ ደንግጦ እውነቱን ለማወቅ ሲሞክር እሷም ደግሞ እዚህ ነገር አታስገባኝ እባክህ ምናምን ትለዋለች ማለት ነው። እሱም ደግሞ እንዴት ልታውቅ ቻለች ምናምን እያለ ቢጠይቃትም እሷ ግን ያው ሸርፋ መሄድ ምናምን የመረጠችው እውነቱን መናገር አልፈለገችም ማለት ነው። እሱ ግን ሲምባ አንድ የሚፈልገው ነገር ከሶሊያና እውነቱን እንድታውቅና ከሱ የሚጠብቀው ነገር እንዳለ ነው የሚናገረው ማለት ነው። እሷ ቀድማ ከሱ ከሚነግራት በላይ በኒሞሪ ከተቀረጸ ነገር በላይ እሷ አወቀች ማለት ምንም እሱ የሚፈልገውን ነገር እንደማያገኝ እሱ የያዘው መረጃ ምንም ለልጅቷ እንደማይጠቅማት ይረዳል ማለት ነው። እንግዲህ በዚህ መሀል እሷም ልሄድ ትላለች ማለት ነው። ልሄድ እባክህ ፍቀድልኝ ምናምን ትላለች። እንግዲህ ሲምባም እንግዲህ የኮማንደሩን ሰራተኛ ልጅቷ እንዴት ናት? ሶሊያና እንዴት ናት? አባቷ እኮ አይኗን ማየት እንደናፈቀ ልጁን እንደሳሳላት ነው የሞተው። ተረጋግታለች ወይ ምናምን ብሎ ይነግራታል ማለት ነው። እሷ ደግሞ ህዝብ ውስጥ አትንገረኝ እባክህ፣ ህዝብ ውስጥ አትክተተኝ፣ እኔ ምንም የማውቀው ነገር የለም፣ የሚያገባኝም የሚመለከተኝም ነገር የለም፣ ለምን አትፋታኝም እባክህን አሳልፈኝ ምናምን ብላ ትጮህበታለች ማለት ነው። እንግዲህ ሲምባም ችግር የለም ሂጂ በቃ፣ እኔ ካንቺ የምፈልገው ነገር የለም፣ ሂጂ በቃ አሳልፈሻለሁ ምናምን ይላትና ያሳልፋታል ማለት ነው። እንግዲህ በዚህ መሀል ዳጊና ጩኛ ፍቅረኛሞች ናቸው። በመሀል መስመር በመንገድ እየተላለፉ ይገናኛሉ ማለት ነው። እንግዲህ በባለፈው ክፍል እንዳየነው ዳጊ ከጎረምሳ ጋር ይደባደብና ፍቅረኛው ጩና ደግሞ በጣም ዱርዬ የሚያጫውታት ልጅ ናት። ለሱ ብላ ሄዳ ከወጣቶች ጋር እሱን ሲነኩባት ምናምን ሄዳ ትደባደባለች ማለት ነው። በዛ መሀል እሱ ደግሞ ለእኔ ብለሽ ነው ወይ አንቺ የምትጣይው? ለምንድን ነው አንቺ ራስሽን የማትጠብቂው? ሴት ነሽ እኮ እንዴት ጎረምሳ ሄደሽ ትገጥሚያለሽ? የማይደረግ ነገር ነው እያደረግሽ ያለሽው ምናምን ይላታል ማለት ነው። እሷ ደግሞ ያደረገችው ነገር ትክክል እንደሆነና ማድረግ የሚገባትን ነገር እንዳደረገች ትናገራለች ማለት ነው። እንግዲህ ማናችንም ቢሆን የምንወደውን ሰው የራሳችንን ሰው ሲነኩብን አንወድም። ልጅቷ ትክክል ናት ያደረገችው ብዬ ነው የማስበው። እሱም ደግሞ ይሄን ባህሪዋን አይወድም። ምንም ለሱ ብላ ሄዳ ብትደባደብም እሱ ግን ይሄን ባህሪዋን እንደማይወደው
ይህንን የድሮውን ባህሪዋን ሄዳ ወንድ የምትገጥመውን ባህሪዋን እንደማይወደው ይነግራታል ማለት ነው። አንቺ ሴት አይነት ወዝ እንዲኖርሽ ነው የምፈልገው፣ እንደዚህ አይነት ባህሪ እንዲኖርሽ አልፈልግም ይላታል ማለት ነው። እሷ ደግሞ እንዴት ነው አንተን የተጣሉህ ዝም ብዬ የማያቸው እንዴት ያስችለኛል ምናምን ትሏለች። እዛ እሱም ደግሞ ወሬውን ማስቀየስ ስለፈለገ ይልቁን እኔ አልናፈኩሽም ምናምን ብሎ ይጠይቃታል ማለት ነው። እሷም ደግሞ አማርኛም ገልብጣ ነው እና የምትረዳው እኔም ናፍቀኸኛል ምናምን ትልና በአማርኛ ዙሮ መጣላት ይጀምራሉ ማለት ነው። አማርኛ ጠምዛ አንተ ስራ ፈት እያልከኝ ነው ምናምን 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 ትላለች ማለት ነው። አኩራፊና ትንሽ ወንዳ ወንድ የሚያጫወታት አይነት ልጅ ናት። እና እሷም ስራ ከመፍታት ሰውን ፈታ ማድረግ ይበልጣል ምናምን እያለ መቀለድ ሲጀምር እሷ ደግሞ የድሮ ታሪኬን ማንሳት ነው የምትወደው አንተ አስፈቅደህ ነው እየሰደብኩኝ ያለው ምናምን እያለች ዙራ እሱን ማኩረፍና እሱን መቀየም ትጀምራለች ማለት ነው። እንግዲህ እሱም ደግሞ ፍቅረኛዋ ዳጊ አምነንን አግኝተሻት ታውቂያለሽ ወይ መረጃው አለሽ ወይ ይላታል ማለት ነው። እሷም ደግሞ ጩና እኔ አግኝቻት አላቅም፣ ካገኛት ይልቁን ሰላም በልልኝ የት እንዳለች ራሱ አላቅም ትለዋለች። እሱም ደግሞ እኔም አግኝቻት አላቅም ይላታል። እሷም ደግሞ የድሮ ጓደኛቸው ስለሆነች አሁን ደግሞ ዶክተሩን ባለሀብት አግብታ ነውና እነሱ የራቀችው ዶክተር አግብታ ከባለሀብት ጋር ከሆነች በኋላ እኮ እኛን ትታናለች፣ እኛን ምንም እረስታናለች ትለዋለች ማለት ነው። እሷም እንግዲህ ጩናም ሊመቻት ግን አድናቂዋን ምንም እኛን ብትተወንም እኛ ጋር ምንም ቀረቤታ ባታበዛም ግን ያደረገችው ነገር ተመችቶኛል ትላለች ማለት ነው። ባደረገችው ነገር ደስተኛ እንደሆነች እና ግን እሷን ስለተወቻት ደግሞ ምንም ደስ እንዳላላ ባይናትም በመጨረሻም ቢሆን ግን ያው የሚያስተዳድራትን ዶክተር አግብታ ህይወቷን ጥሩ ህይወት ለወደፊት ጥሩ ህይወቷን እንደመረጠች ምናምን ታደንቅላታለች ማለት ነው። ምክንያቱም እንዳለ አንድ ጀማ ናቸው። የድሮ ላይፋቸው የድሮ ህይወታቸው መቃም ማጨስ ምናምን ስለነበረ ከዛ ህይወት ግን ወጥታለች። ከዛ ህይወት ወጥታ ጥሩ ህይወት እየኖረች ነው። ያው ከኛ ግሩፕ ወጥታለች። ይሄ ነገሯ ደግሞ ወድጄላታለሁ እያለች ነው ማለት ነው። እንግዲህ ያንን ማንም ሰው ከዛ ህይወት እንደዛ መጥፎ ውሳኔ ከገባበት ህይወት ላይ መውጣት ይፈልጋል። ነገር ግን ነገሮች አልመቻችለት ብሎ ህይወት አልሞላለት ብሎ የማይሆን የማይረባ የማይጠቅም ህይወት ውስጥ የተደበቁ እህቶቻችንና ወንድሞቻችን በጣም ብዙ ናቸው። እሱም ደግሞ ዳጊም የእውነት ግን ዶክተሩን አፍቅረው ነው እውነት አፍቅረው ነው ወይስ ለጥቅም ነው የቀረበችው ቢላትም እሷ ግን አይ እሷ የምታወራው እህትና ወንድም እንደሆኑ ነው የምታወራው። በየትኛው ወገን እንደሚወዘምራት ባላቅም እሷ እውነቱን መናገር አልፈለገችም። ፍቅረኛዋን ባሏም እንደሆነ ዶክተሩ መናገር አትፈልግም ነው የምትለው ልጅቷ። ዳጊም ደግሞ እሱም እንግዲህ የእውነት ጥሩ ሰው መርጣለች። ህይወቷን ለወደፊት የሚቀየርላትን እና ለወደፊት የሚያስተካክላትን ሰው ነው የመረጠችው። እኔ የምመኝላት ሰው ነው። ለወደፊት እንደዚህ አይነት ሰው ነው የምመኝላት ይላታል ማለት ነው። እንግዲህ ጩናም ደግሞ ለምን ስለ ሰው ታሪክ ማውራት ክንተውና እኔ እናንተ ለምን ምሳ አልጋብዝህም? እስኪ ልጋብዝህ የተወሰነ ገንዘብ እጅ ላይ አለ ትለዋለች ማለት ነው። እሱም ደግሞ በጣም ይወዳታል እና እውነት ለመናገር ነው አንቺ ጋር ምሳ መብላትና አንቺ ጋር ማሳለፍ በጣም ስለሚያስደስተኝ ግብዣው በእኔ ይሁንና እንሂድ ይላታል ማለት ነው። እሷ ደግሞ ትንሽ ወንዳ ወንድ እንትን ጉረኛና ወንዳ ወንድ ነገር ስለሆነ የፍቅረኛው ምንጩና
ሁሌ አንተ ለምንድን ነው የምጋብዘኝ? እኔም እኮ መጋበዝ እችላለሁ፣ እኔ ካንተስ በምን አንሳለሁ ምናምን ብላ ትንሽ ጉረኛ ቢጤ ስለሆነች በሀሳብ ይስማሙና ቦታ ይመርጣሉ ማለት ነው። ያው ካነሰኝም እንኳ አንተ ታግዘኛለህ ምናምን ትለዋለች ማለት ነው። እንግዲህ ልብሳቸውን እንደሚቀይሩና መዝናኛ ቦታ እንደሚሄዱ ተነጋግረው ፍቅረኛው ጩናና ዳጊ መንገዳቸውን ይቀጥላሉ ማለት ነው። እንግዲህ በዚህ መሀል የዳጊ አባት ልጁን ለመቆጣጠር ሲልና ልጁን መጥፎ ሁኔታ እንዳይደርስበት ምናምን እብድ መስሎ ይጠብቀዋል ማለት ነው። ያበደ ሰው መስሎ እሱ ግን አብዶ አይደለም። ከኋላ ደግሞ የጩና አባት ዳጊን ለማጥቃት ክትትል እያደረገው ነው ማለት ነው። የዳጊ አባት ደግሞ እብድ መስሎ ልጁን እንዳይተናኮሉበትና ልጁን እንዳይጎዱበት ተደብቆ እየተከታተለው ነበረ። በሚሄድበት ሁሉ ይጠብቀዋል። በቃ እውነት ለመናገር አንዳንድ አባቶች እና አንዳንድ ቤተሰቦች ለልጆቻቸው የሚከፍሉት መስዋዕትነት በጣም ነው ግርም የሚለው። እንግዲህ የጩና አባትም ለጓደኛው በጣም እንደከበደውና ልጅቷ ጥሩ ሁኔታ ጥሩ ነገር እንዳላደረገች ፍቅረኛ መያዟና ድርጅት ደግሞ ምን ማድረግ እንዳለበት ምናምን በጣም እየተጨናነቀ ያወራል ማለት ነው። እንግዲህ ድርጅቱ የሆነ አደጋ ላይ ይሆንበታል ይመስለኛል። እንግዲህ የጮና አባትም ድርጅቱን ትቼ ሌላ ስራ መስራትን እንዳለብኝ ነው እያለ ያለው። ብቻ ሁለቱም ነገር የልጁና የድርጅቱ ሁኔታ እንቅልፍ እንደነሳው ለጓደኛው ያማክረዋል። ጓደኛውም ደግሞ